ሚዲያውን አየነው ሙሉ ቁጭ ብለን ነው እናቴ ጋር ያየነው። እሺ ከዛ እናቴ ካሁን ፊቴን ነበር ስታይ ነበርውና እኔ እናትሽ ካመንኩሽ ምን አስጨነቅሽ ነው ምላሹ ነበር የሷ። አዎ ወዲያውኑ ስልክ ለመደወል እዛ ጋር ስልክ አለ አልደወልኩም። ለመደወል አላሰብሽም? እንደዛ አይደለም ይመጣልኝ ብዙ እንትንም ይባሉ ሚዲያው ላይ ያሉ የኛ ወንድሞች አሉ እነሱን ማፈላለግ ነበር የሞከርኩትኝና ጓደኛ አለችኝ ራዲን ድርስ ትባላለች። እሷ ጋር ሄድኩ አየሹ ስላት ቤት ልመጣ ነበር ልደበድብሽ ሁላ ነው ያለችው። እሷ በጣም ተናዳለች። ምክንያቱም አብሮ አደጎች ነን ከይሄው 22ኛ ዓመት 23ኛ የኔ አብረን ነው ያደገን የአንድ ሰፈር ልጆች ነንና በቃ ቁርአኑ መናቀረ ምናምን ይሄ ነው መጨረሻው። በጣም ተናዳ ሱቅ ዘግታ እኔ ጋር ልመጣ ስትል ነው እሷ ሱቅ ሄድኩት። አይ እኔ የመጣሁት ሰው እንድትፈልጊ ነው ሚዲያው ላይ ያለውን ነገር እውነታውን የሚያመጣልኝ ስላት ኦሳማ ጆሃር ጋር እንዴት እንደሆነ አላቅም አውርተው ስልኬን ሰጠችው። እሱ ደወለልኝ። ኦሳማ ማን ነው? ለተመልካቾችም እያዘጋ ቲክቶከር ኦሳማ ጆሃር። ኦኬ እሱ ነበር ቀጥታ የደወለልኝ። ሲደውልልኝ ካሜራ እንዳለ አላቅም። እሱ እውነታውን ለማወቅ ነው የደወለው። አወራን። ከዛ ኑሩ መካን የደወለልኝ። ሁለተኛ ደግሞ ያለውን ህይወት አሳየው በጣም ተጋኗል። አርብ ጧት የተለቀቀ አይመስልም በጣም ጥፏልና ምን ላርግራዲ ስላት ቲክቶክ ከፈቼ በሷ ስልክ ነበር አዳርጌ ሌላ አካውንት ልከፍቴ ነበር። ከዛ ቤት ሂጂ መጀመሪያ ተረጋጊ እዚህ ቢያምሽ አንቺን አላደርስም ተረጋጊና ቲክቶክ አካውንት ከፍተሽ ራስሽ ቪዲዮ ስሪ ያለችኝ። ቪዲዮ ሰራሁኝ። መጀመሪያ ግን ስታዩ እኔ አይደለሁም ነው ያልኩት። ወላሂ ሼር ነው የተደረገልሽ አይደለም አብሮኝ ያደገ ልጅ ምን ሆነሻል አሞሽ ነበር ምናምን የት ነበር ሻለኝ። እዛ አረ ምንም ምናምን አላመመኝም ስለው በቃ ሽታዩ ብሎ እሱ ተመልሶ ዘመድ አለን ቤተሰብ ከተማ ላይ ቃል ገዛው ጥቼ ነው ከቴ ጋር ነስኪ እኔ ጉድ ምናምን ብሎ አሳየኝ። ሙሉ ቪዲዮ እስኪያልቅ ቁጭ ብያየሁትኝ። ከዛ ሙባረክ አልኩት። ሙባረክ አህመድ ነው አላቀም አልኩት። እኔ ማቀው ነገር የለም የእናትሽን ስልክ ስጭኝ ነው ያለኝ። እሱ እናቴ ጋር ደውሎ እሱ ከመደወሉ በፊት ግን እኔ ደርሼ ለእናቴ ያሳየኋት ነበር። ከሌላ ሰው ከምትሰማው ከኔ ከልጇ ብትሰማው ይሻላል። የሷን ምላሽ እኔ እናትሽ ካመንኩሽ ምን አስጨነቀሽ? ምንም አላለችም። ምንም ምን ያላለችው። ከዚህ በፊት ግን እንደዚህ ሀፕን አድርጎ ያውቃል? በእምነት ዙሪያ ማለት እንደዚህ አንቺ የሆነ ለየት ያለ ነገር ያደረግሽው ነገር ለየት አሁን ቤተሰብም ጓደኛም የማያምንበትን ነገር ሁሌ የማደርገው ነገር አንድ ነው። ሱሪ ለብሳለሁ ሁሌ በቃ አለባበሴ ከአባቴም ከእናቴም ጋር የሚያጣላኝ ነው። ሱሪ ለብሳለሁ እንደ ፋሽን ጸጉሬ እንደዚህ ይገለጣል እንጂ አሁንም ቅርብ ጊዜ ድረስ ነው ቅርብ ጊዜ እኔ አሁን ይሄ ነገር ወላሂ መምጣቱን የወደድኩበት ነገር ምናልባት እኔ የሰራሁት እንትን አለ አላህ ሊመልሰኝ በቃ ቤተሰብም ጓደኛዬን ማስቸገር ያለው አይደል ሊመልሰኝ ፈልጓል ነው ያልኩት። ከዛ በኋላ ነው ሱሪዎቼን አውጥቼ ጣልኩት። አሁን አውጥቼ ድጋሜ ላለብሳቸው ነው ወላሂ። ምክንያቱም ግቢ ውስጥም የሚያውቁኝ በሱሪ ነው ጸጉሬን ገልጬ ነው። በተደጋጋሚ ደግሞ ማህተብ መስሎ የሚታያቸው የባህላዊ ነጠላ መድኃኒት አንገቴ ላይ አደርግ ስለነበር ጥቁር ስንድል ማለት ነው። እና ብዙ ሰው አሁን ላይ እዚህ አንገትሽ ላይ አሁን ፌስቡክም ላይ ምንም ላይ ይሄኛው ተብሎ እንትን የሚባለው ይዘሽዋል? አዎ ኦኬ። እስቲ ይሄኛው ክር ይሄ አሁን የባህላዊ ነጠላ መድኃኒት ኑሩ እንደውም ስትነግረው ነበረ እንደዚህ ላይ ነጠላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት አለች። እኔ ጋር በጣም ረጅም ጊዜ አልተከላከለም። ምንም አባሳ አይደል አባሳ ወላሂ። ግን አሁን እዚህ እንትኑ ላይ ፖድካስቱ ያኛው ሚዲያ ላይ ሲቀርብ ላዩ ላይ የሆነ ጊዮርጊስ የሚል ጽሁፍ አንብበናልና እኔ አሁን ሙቤ ምን መሰለ እዚህ ጋር እንዲነሳ እንፈልገው በግልጽም ስለሆነ ከተመልካቾችም የሚነሱ ጥያቄዎች አሉ። አሁን እኛ እዚህ በአካል እንዳየናት ኦልሞስት ራሷ ናት ማለት ይቻላል። ካየነው ሉክ አንፃር አብዛኛው ምንም ልዩነት አለ። እዛ ጋር ከቀረበችዋ ረዴት እዚህ ጋር ያለችው ሀያት አንድ አይነት ሰው ናት። ባየነው ልክ ነው ነገር ባየነው። ግን ሀያት እስካሁን እያለችን ያለችው እኔ አይደለሁም ወይም ደግሞ እኔ አላቅም እዛ ቦታ ላይ እንዴት ልሂድ ማን ይሰደኝ ምናምን የሚባል ነገሮች አሉና እዛ ነገር ላይ ሐሳብ ብንሰጥ የተወሰነ ሚሊዮን እሷ በትመልስልን። ለምሳሌ እኔ አንድ ማነሳው ጥያቄ በመጀመሪያ ደረጃ አንቺ አዲስ አበባ መተሽ ታውቂያለሽ ወይ? በቅርብ ጊዜ አዲስ አበባ እግርሽ ረግጧል ወይ?
አዲስ አበባ መጥተሽ ነበረ? አዎ አዲስ አበባ መጥቼ ነበር። የምኖረው ነበረ ከእናቴ ቤተሰብ ጋር። እዚህ ከመጣሽ በኋላ? አዎ 1 ወር ከምናምን። ከማን ጋር ነው የኖርሽው? የእናቴ ዘመድ ጋር ተከራይተሽ ነው? አዎ ሚሽን ጣፎ ሚሽን ጣፎ እዛ ነበር። ስራም ከጀመርኩ በኋላ ቤት እንደተከራየን መኖር ሳልጀምር ነው ወደ ኮምቦልቻ የተመለስኩት። እናቴን እያመመኝ ነው ስላት ምን ታደርጊያለሽ በቃ እኔ ቶሎ አለች። ትሰሪ ነበር? አዎ ስራ ጀምሬ ሳልጨርስ። ምንድነው ስራው? ጋርመንት ምርቶችን ማስረከብ ነበር።